እሺ ጋይስ እንግዲህ አሁን መቀሌ ነው የምንገኘውና አሁን እንግዲህ ወደ መቀሌ ውስጥ የሚገኘው ማለት ነው የሰማዕታት ሐውልት እሱን ለመጎብኘት ወደዛ እየሄድኩ ነው የምገኘው። ፀሐይ ከኋላ ስለሆነች ብዙም አይታይም ማለት ነውና በጣም አሪፍ ጥሩ ነገሮችን አሳያችኋለሁ ማለት ነው። እንግዲህ አሁን ራሱ ጎግል ማፕ ምናምን እየተጠቀምኩ ነው እየሄድኩ ያለሁት ማለት ነውና በጣም ደስ ብሎኛል። መቀሌ ላይ የመጀመሪያ ቀን አሁን ነው ማለት ነውና አሁን ሄደን እንግዲህ የመቀሌ ውስጥ የሚገኘውን የእሱን እንግዲህ ሐውልት ማለት ነው እንጎበኛለን። አብራችሁን ቆዩ። ስትሪቱ ምናምን ተመልከቱት ጋይስ፣ በጣም ነው የሚያምረው። ንፋሱ ምናምን በጣም ቅዝቅዝ ያለ ነው። ደስ እኔ ሙቀት ምናምን ይኖረዋል ብዬ ጠብቄ ነበር፣ እንደጠበቅኩት አይደለም። መቀሌ ከተማ እንግዲህ ነው የምንገኘው ጋይስ። በጣም ሰፊ ከመሆኑ የተነሳ ማለት ነው ዙሬ ባልጨረሳትም ያው ዋና የሚባሉ የሚታዩ ቦታዎችን ለመጎብኘት ነው ያሰብኩኝ እንጂ በጣም ሰፊ ከተማ ናት ከጠበቅኩት በላይ ማለት ነው መቀሌ። እና ደግሞ በጣም ነው የምታምረው። በጣም ገራሚ ከተማ ነው የመጣሁት። ከፊት ለፊቴ እየታየኝ ነው ጋይስ ሐውልቱ እና እዛ መሄድ አለብን። አይ ቲንክ የኛው መስመር ልጠቀመው መሰለኝ በዛኛው ከመሄድ መቀሌ ይላል። የመቀሌን ሐውልት ለመጀመሪያ ጊዜ ለመጎብኘት ማለት ነው ወደዛ እየሄድኩ ነው። በእግሬ የምሄድበት በጣም ሩቅ ነው በነገራችን ላይ 5 ኪሎ ሜትር ምናምን ነው የመጣሁት ማለት ነው አልጋ ከያዝኩበት ቦታ ይሄን ለመጎብኘት። ምክንያቱም በዛውም ከተማዋን በደንብ በእግሬ ወክ እያደረኩኝ እንዳያት ምናምን ብዬ ነው ማለት ነውና በጣም አሜዚንግ። ሰዎቹ በጣም ደግ ናቸው እና ሰው አክባሪ ናቸው። እሱን ነው የተረዳሁት ማለት ነው አሁን እስካሁን ድረስ በቆይታዬ። እና ቦታውም እጅግ በጣም የሚያምር ትልቅ ከተማ ነው። ባይዘው መቀሌ ያው አዲስ አበባ በሉት በጣም ትልቅ ከተማ ነው። እና በደንብ እንግዲህ አሁን ከመቀሌ ከመውጣቴ በፊት 1-2-3 ቀን ስላለኝ ማለት ነው በደንብ ከተማዋን ባለ ጊዜ ጎበኛታለሁ ብያለሁ። እንግዲህ እስኪ ትንሽ አረፍ እንበል፣ ንፋስ ይንፈስብን። ዋው መቀሌ ይላል። እና ጋይስ እንግዲህ ከዚህ በመቀጠል ማለት ነው የሚሄደው በቀጥታ ወደ ኢትዮጵያን በእግሬ ማቋረጥ ቻሌንጅ ይጀምራሉ ማለት ነው። እና አላውቅም ያ ቻሌንጅ እንግዲህ ምን አይነት ሁኔታዎች ሊሆን እንደሚችል ማለት ነው እንግዲህ በጉዟችን ሞክረነው ነው የምናውቀው ማለት ነው። አሁን እንደዚህ ነው ማለት አይቻልም ስለ ጉዞው። እና አሁን ከሳምንት ባነሰ ጊዜ ውስጥ ያው ጉዞ ይጀምራል ብዬ አስባለሁ ማለት ነው እንግዲህ። እሺ መግቢያው ላይ እየደረስን ነው። እና ይሄ ቪዲዮ ማለት ነው የመጀመሪያ ቀኔ ነው በመቀሌ ላይ። እስኪ ለማንኛውም መግቢያ በሩ ላይ ደርሻለሁ ማለት ነው። ወደ ሰማዕታት ሐውልት መግቢያ በረጋ እንግባና ውስጥ ደግሞ እንጎብኝ ማለት ነው። እስኪ ሌትስ ዱ ኢት ቤቢ። ዋው ከዚህ ራሱ በጣም ነው የሚያምረው፣ በጣም ነው የሚያምረው። ከዚህ ከፊት ለፊት እንደምትመለከቱት ጋይስ አሜዚንግ በጣም ኦኬ። አሁን ከቀኑ ቀን ስለሆነ አይ ቲንክ እስኪ ከተፈቀደ ሰላም ነው፣ እንዴት ናችሁ? ለመጎብኘት ነበር 50 ብር ነው። እሺ አንድ ሰው እሺ ጋይስ እንግዲህ ፋይናሊ ገብተን እንደምትመለከቱት የመቀሌ ውስጥ የሚገኘው የሰማዕታት ሐውልት ላይ እንገኛለን ማለት ነው። እና እንግዲህ ገባ ብዬ በደንብ የማሳያችሁ ይሆናል። በጣም ነው ደስ ያለኝ እውነቱን እዚህ በመምጣቴ ማለት ነውና ዋው ከዚሁ ነው ሲያዩት ራሱ እጅግ በጣም የሚያምር ፓርክ ነው ማለት ነውና ወደ ውስጥ ገባ ብለን በስነ ስርዓት እንጎብኘው። መግቢያው እንደምታዩት እጅግ በጣም የሚያምር ነው። አይ ቲንክ ቃተር ላይ ስለመጣው ሰው ምናምን የለም እዚህ ጋር
ይሄንን ማንበብ ትችላላችሁ። ስለ እንግዲህ ቅርሱ ማለት ነው፣ ስለ ቦታው የሚያብራራ ነው ማለት ነው። ኦኬ እስኪ እንግባና ወደ ውስጥ ደግሞ ነው። በጣም ነው የሚያምረው ጋይስ ሉክ። አይ ቲንክ እዚህ አካባቢ አሪፍ ነው። ኦኬ ለዩቲዩብ ታምኔል ምናምን የሚሆን በስልክ ነው አይደል የምትልክልኝ? እሺ ዋው ጋይስ ሐውልቱ እንደምትመለከቱት በጣም ያምራል። እንግዲህ መቀሌ የምትኖሩ ውድ ተመልካቾቼ ይሄን ቪዲዮ እያያችሁት ከሆነ ቻናሌን ሰብስክራይብ በማድረግ አበረታቱኝ፣ ደገፍ አድርጉኝ ማለት ነው። ጀማሪ ዩቲዩበር ነኝ። ከአዲስ አበባ እንግዲህ ለመጀመሪያ ጊዜ የመጣሁት ወደ ትግራይ መቀሌ ነው ማለት ነውና በጣም ከጠበቅኩት በላይ የሚያምር ውበት ምናምን ያገኘሁት። ይሄ እንግዲህ እንደምትመለከቱት በድሮ ጊዜ ካልተሳሳትኩኝ ማለት ነው፣ ካልተሳሳትኩኝ ኮሜንት ላይ አረሙኝ፣ የነበሩ የትግራይ ታሪካዊ የሆኑ ሰማዕታት በጦርነት የተሳተፉ ወገኖቻችን ናቸው ማለት ነው። እንደምትመለከቱት እንደነገርኳችሁ ከተሳሳትኩኝ ኮሜንት ላይ አረሙኝ እና ይህን ይመስላል ማለት ነው። እጅግ በጣም ግዙፍና ይህን ይመስላል የመቀሌ ከተማ የሚገኘው የሰማዕታት ሐውልት ማለት ነው። እና ነፋሻማ ነው ቦታው እጅግ በጣም። ወደዚያ ደግሞ ሄደን አንዳንድ ቦታዎችን ላሳያችሁ። ነፋሱ አይ ቲንክ የካሜራውን ድምጽ እንትን ካላሉ እዚህ እንግዲህ ካሜራ ሲያነሳኝ የነበረው ልጅ ማለት ነው እንደነገረኝ ከሆነ ይሄ ከፊት ለፊት የምትመለከቱት ሐውልቶቹ በ77 ጊዜ ኢትዮጵያውያን ወደ ሱዳን ሲሰደዱ የነበረውን የሚያሳይ ነው ማለት ነውና እዚህ ጋርም አለው ጽሁፍ ማለት ነው የተጻፈ፣ ማንበብ ትችላላችሁ። እንደምታዩት እዚህ ጋር ማንበብ ትችላላችሁ ማለት ነው። እና ይሄን ይመስላል። በጣም አሪፍ ቦታ ነው። ቦታው በጣም አሪፍ ነው። ኦኬ እና እየወረድኩ ነው አሁን ደግሞ። ይሄ እንደምታዩት መስሪያ ቤት ነገር ነው አይ ቲንክ የፓርኩ የዚህ አሁን ያለንበት ቦታ ማለት ነው። እና ጋይስ እንግዲህ የሰማዕታት ሐውልትን መቀሌ ውስጥ የሚገኘውን ማለት ነው ጎብኝቼ እየተመለስኩኝ ነው። እንግዲህ ሰዓቱም አሁን በጣም እየመሸ ስለሆነ ወደ ያስኩት አልጋ ሄጄ ማለት ነው ቪዲዮ ኤዲት ምናምን ማድረግ አለብኝ። እና የዛሬው ቪዲዮ ይሄን ይመስላል። በሚቀጥለው ደግሞ አሪፍ ቪዲዮዎችን አሳያችኋለሁ ማለት ነው። ሰብስክራይብ አድርጉ። ቦታው ጋይስ በጣም አይጠገብም። ለወጣ ስለ ራሱ ተመለስ ነው የሚለኝ። እንግዲህ ሌላ ጊዜ ለመምጣት እንሞክራለን ድጋሚ ማለት ነው። እና በጣም ብዙ ያላየኋቸው ቦታዎችም ስላሉ በሌላ ቀን ስመጣ በሌላ ቪዲዮ በደንብ ሌሎችንም ያላየኋቸውን ቦታዎችም የማስጎበኛችሁ ይሆናል ማለት ነው። አሁን ምሳ ሰዓት ምናምን አካባቢ ስለነበር እኔ የገባሁት ቆይቻለሁ ከ2 ሰዓት በላይ እዚህ ማለት ነውና ፎቶ ስነሳ ምናምንና ሰዎች ብዙም አልነበሩም። ጭር ያለ ስለነበረ የሚጎበኘውን ቦታም በትክክል ማለት ነው እንትን አላወቅኩትምና ያሳዩዋችሁን ይመስል ነበር ማለት ነው ሐውልቱ። ሰብስክራይብ አድርጉ። በቀጣይ ቪዲዮ እንገናኝ። ቻው።